እንዴት ዋላችሁ? ጋሽከጭኑ እንዴ ሰላም ነው ወይ? እንዴት ነህ? ምን አገኘህ? እንደው ምንድነው ነገሩ? ታምሜ ወደፋ አልጋ ላይ። እስኪ ሰላም በለኝ። እንዴት ነህ? ሰላም ነው? እስቲ ትንሽ ቀጥበል። ምንድነው ነገሩ? ጋሽከጭኑ ያ ሁሉ ሳቅ ጨዋታ እንደው ዝም ብለህ ሁሉም እኮ በማን ቀን ሲሞላልን ምንድነው ጋሽከጭኑ ወድቆ ምናምን ነገር ነው? ልቤና አትጥበውማ። አዋራኝ እንጂ ልጠይቅ እኮ ነው የመጣሁት ጋሽከጭኑ። እኮ እሺ ምንድነው የፈለግኸው? ሀብትሽ እኮ ነኝ። አዎ ሰላም ነው ወይ? እንዴት ነህ? ሰላም ነው ወይ? እስቲ ቀጥ በል ቀና በል እስኪ። ጥሩ አይደለም እንዴ? ሰምተሃል? ያው እንትኑ ሰምተሃል? ምንድነው? ምን ሆነህ ነው? ምንድነው ነገሩ? ከፎቅ ላይ አይደል እንደወደኩት? ከፎቅ ላይ ወደክ? ምን ልሰራ ፎቅ ላይ ወጣ? መተው ይሄ ዘመዱ ሁሉ መተው ጓደኞች መተው ከውጭ ሀገር ድረስ መጡ። እዛ ስንገባበዝ አመሸን እዛ። እሺ ስንጠጣ አጋጣሚውን ለመጠቀም እኔም እነሱ አይደሉም የሚጋብዙት። እሺ ስጠጣ እዛው ቆየሁና እሺ በሉቻው ብዬ ስሰነባበት በዚህኛው ነው መውጫው። እሺ ያንቺ ወንድም በዚህኛው ዙሮብኛል። በዚህኛው ስወጣ ከአምስተኛ ፎቅ መሬት አምስተኛ ፎቅ አይደተው ከአምስተኛ ፎቅ መሬት እኮ ጋሽከጭኑ የማይመስል ነገር። አምስተኛ ፎቅ ላይ እንዴት ተረፍ? በዚህ ነው የወደኩት እኮ ደግነቱ በአፍንጫዬ መውደቄ እንደዚህ ብዬ። አምስተኛ ፎቅ ላይ እንዴት ተረፍክ እኮ አልገባኝም። እንዴት የሰው ልጅ ቀልጣፋ ስለሆንኩ ጥፍጥፍ ብዬ ውድቅ ነው ያልኩት። ሌላ ሰው ቢሆን ይሞታል እኮ ሞት ይችላል። ጋሽከጭኑ የማይመስል ነገር ነው የሚለው። ከፎቅ ወደቀ ነው ያሉኝ እንጂ ምን አስማተኛ ነህ እንዴ አንተ? ከአምስተኛ ላይ ወድቀህ የተረፍክ? ከአምስተኛ ነው እኮ ከአምስተኛ ፎቅ ደረጃው ነው መሰለህ። ከደረጃው ነው መሰለህ። ምን ፎቅ መስሎኝ አምስተኛ ከብዬ እኮ ነው። ከደረጃው ላይ ወድቀህ ይሆናል። ከደረጃይቱ ነው የወደቅኩት። ከአምስተኛው ደረጃ ላይ ወይ መሬት ካለው ወድቀህ ይሆናል። እንደሱ ነው። አዎ አይ እኔ ግን ያው ከአምስተኛ ፎቅ ከላይ ከነቃህብሽ እኔ ከነቃህ ጋሽከጭኑ እንዴት አድርገው ነው ስራው? እንዴት ሆኖልህ ነው ታዲያ? በየቦታው እኮ ስራ ላይ ብለህ ባለፈው እንትን ይዤልህ መጥቻለሁ እኮ ሚሪንዳም ይዤልህ መጣሁ። የታመመ ሰው መጠየቅ ይሄ ነው መቼም። እንትንም ይዤልህ መጥቻለሁ። ፓፓዬም ይዤልህ መጥቻለሁ። ጥሩ ነው ለታመመ ሰው ምናምን ጥሩ ነው ጋሽከጭኑ። መቼም ያንተው ለታረሳውን ብዬ አዎ ያው ደህና ነኝ። እግሬ ምናምን ሰውነቴ ነው እንጂ ደህና ነው። አዎ ግን ይቅርታ ዋሸሁ። ግን ከአምስተኛ ፎቅ ብዬ ከደረጃይቱ ነው። ሌላ ሰው ግን መተው እንዲጠይቁኝ ከፎቅ ላይ ነው። ከአምስተኛ ልበላቸው? ከአምስተኛ ፎቅ በላቸው። ውሸት እንደው ምን ይሰራል ነው? ኧረ አዎ ይሻላል ነው። እሺ ጋሽከጭኑ እና ይሄ ላስቀምጥ እዚያ። መክፈቻ የለም ወይ? መክፈቻ ደግሞ አልያዝኩም በእናትህ። ይሄን ከፍቷል። ኧረ ችግር የለውም ከፍቷል። በቃ ቀጣጣበት እንግዲህ ጋሽከጭኑ። ሌላ እንኳን አልያዝኩም። ሌላ አልያዝኩም። ግድ የለም አለ ይሻልህ እንጂ እንደው ቀቀሉንም ምኑንም ጋብዝሃለሁ። ችግር የለውም ጋሽከጭኑ አብሽር። ይሄው በመታመም እንኳን አንዳንዴ ጥሩ እኮ ነው። ኧረ ጥሩ አይደለም ጋሽከጭኑ። አሁን ተደካካም ይሄንን ማን ያመጣል? ጋሽከጭኑ ኧረ ኖርማል እኮ ነው። አሁን እግሬ ምናምን ነው እንጂ ኖርማል እኮ ነው። ከዛችሁ እኮ ከአምስተኛው እኮ ነው ፍርጥ ያልኩት። ኧረ አትታመም እንጂ ነው እገዛልሃለሁ በፈለከው ጊዜ። ችግር የለውም። ወሬ ነው እሱ ወሬ ነው። ምን እኔ ጋሽከጭኑ ለአንተ እኔ ችግር የለውም እገዛልሃለሁ። ኧረ እንደሱ እኮ አይደለም። ተው እንኳን ይሄንን እንደሱ እኮ አይደለም ጋሽከጭኑ። አይከፈትም እንዴ? ይሄ እኮ እንትን እኮ ነው የጠየለ እንትኑ የጠርሙሱ እኮ ነው። ጠርሙሱ ነው የጠርሙሱ። እዚህ ከእናንተ ብራድ ከሱቁ ገዝቼ የመጣሁት በጥፍ ይቻላል። ከፈታለሁ። ኧረ የጥርስ ተብሎ በዚህ ሽማግሌ እንትን ኧረ ትቃዲ ያ መስዋዕት በስልኩ እስኪ ዶ ነቃ ብትል እንደው ጣጣው እስቲ ክፈትና አንተ ጋሽከጭኑ አርጅቷል ይላሉ እንጂ ጥርስ መስሏቸው ያሁን ጥርስ ጫት የጨረሰው ጥርስ ቆጥሮ አይደል? ኧረ ዝም በላቸው እሸጣቸዋለሁ እኮ ያለው ይሄን አፈልገውማ ያዘው እኔ ምን ከፈለከው ለእንትን ይሆናል። ለእንትን ሙሉ ቁጥር ነው ጎደሎ ቁጥር ውስጡ ላይ እንደዛ ይባላል እኮ ጋሽከጭኑ። ሙሉ ቁጥር ከሆነ እድለኛ ነህ ነው ያንተ ምንድነው አሁን? አይ እሺ ይሻላል በቃ 90 ቁጥር ነው የሚለው። አዎ ጎደሎ ቢሆን በቃ ጎደሎ ተሰናበትክ ማለት ነው። አየው ዳዳ ጠጣ ችግር የለውም። ወይ ጋሽከጭኑ አይ በቃ ቀስ እያልክ ጠጣለህ እንትን እንዳይለ እንትን እንዳይለ ማን ነግሮ ነው እንደው ጋሽከጭኑ መቼም አሁን እንደው ነቃልክ እንጂ መቼም ያንተ ምላስ ያንተ አፍ ስለማትያዝ ነው እንጂ ከአምስተኛ ሲሉኝ እኮ እኔ ምን አሰብኩ መሰለህ እንደው ጋሽከጭኑ ብዙ ሰው መጣ። ከአምስተኛ ፎቅ ነው የወደኩት አልኳቸው። የዚህ እንትኑ ሰው እያለ አይደለ? ከአምስተኛ ፎቅ ላይ ነው የወደኩት መሬት እንዴት ተረፍክ ይሉኛል። እሺ ከዛ ያው እኔ ምናምን እላቸዋለሁ አንተ ያው ብስል ስለሆንክ ነቃ እንጂ ከደረጃው ማለት እንዴት አድርገህ እንዴት እኔም እኮ እለያለሁ። ሰው እየለየሁ እኮ አሁን ከዚህ ጎረቤታችን መጣ ከአምስተኛው ፎቅ ነው እያለ ያስወራል። ለሰው እየመጡ ይጠይቁኛል ሜሪንዳ እንጠጣለሁ ምን እንጠጣለሁ እዛም አለው ይበዛው እንዴ ሁሉ
ሁሉ ታዲያ ከመኖሩን ጋር ምን ይዞ አስመጣኝ ብለህ ነው? ምን ይዤ ለምን ይዤ መጣው? ይሄ ሁሉ ያረጋግጥ አንተም ብለሃል። ሱቅ አከፍተህ መቼ መሪ እንዳይል አቶ ይቀመጥ። አሁን ይሰማ ሰው የሚመጣል ዝም ብሎ እንትን ይላል። አዎ አይ ጋሽ ቀጭኑ ቃስ ያልከተን እንዳይል እኔ እኮ እንደው ከአምስተኛ ነው የወደቀው ሲሉ እንደ አንዳንዳች ነገር እንደው በየቦታው ሀብቱን ንብረቱን ጥሎ ይሄ ሰውዬ ለማን እኮ ተናግሮ ነው ለማን ተናዞ ነው ልልኮ ነው እኮ የመጣሁት። እንደው ምናልባትም አሁንም ሐሳቤ ጋሽ ቀጭኑ አይታወቅም ንገረህ። አይ ያው አንዳንድ ጊዜ እንደዚህ ሰው ሲታመም አይታወቅም። አሁን አንተ በሚጥል ሰዓት እኮ ከፎቅ ላይ ስለሆነ የወደቅከው ውስጥህ ደምቶ ሊሆን ይችላል። አሁን አንተ ውስጥህ ሲወደርም ቀስ በቀስ ውስጥ ጎርቶ ድንገት ብትሞት እንደው ሀብት ንብረትን እንዴት ታደርገዋለህ? ብትናዘዝ ከሞት ከማለቴ እንደው የት አለህ ንብረት የሚለውን እንደው በዛው ማወቁ አይከፋም ብዬ እኮ ነው። ይቅርታ አድርግልኝና እኔ ባንተ ንብረት መግባት ያለ ነው። አይ ያው ትክክል ነው። የሚያጋጥመን አይታወቅም። እሱማ ትክክል ነው። ንብረቱ እንዴት ይሁን ነው የምትለው? ንብረት እንደው የት ነው ያለ አይታወቅም። ያንተ ከዚህ ከደረጃ ላይ መውደቅ ነው። ለሌላ ሰው ከአምስተኛ ፎቅ ሊወደቅኩት ነው። አሁን ከዛ በወድቅ አሁን ድንገት ሌላ ነገር ብዙ ችግር አለ። ልክ ነው። ኢንፎርሜሽን ኖዜሽን ይለለ ፈረንጅ ህይወት ፈተና ስለሆነ ብትወርቅ ሀብቱን ምን ታረጋዋለህ? ምን ታረጋው? የት ነው ያለህ ነው? አሁን እንደው ቢታወቅ ሀብት ንብረት ጋሽ ቀጭኑ እንግዲህ ዘመድ የለኝም ብለሃል። ሚስት አላገባ እንደሆንክ እንደው እንደባከንክ ሀብት ንብረትን እንዳባከንከው ይሄው ብቻህን ትተኸው ልትሄድ ነው። እኔ ሁኔታ ደስ አላለኝምና አጋጣሚ ሆኖ ዛሬ መውደቅህ እንደው ስትወድቅ ልጠይቅህ ብዬ እኮ ነው። ምን አለ ሀብት ንብረት የት ነው ያለህ? እኮ ሀብትማ እዚህ በዚህ በኩል የእንትኑ አፍሪካ አለ፣ የቢስማር ፋብሪካም አለ። እሺ የት ነው እሱ? ቆርቆሮ ማህን አስጀምራለሁ። ቆርቆሮ ፋብሪካ። እሺ ሌላ እዚህ ደግሞ በጅቡቲ በኩል የእንትን ፋብሪካ ለስላሳ ፋብሪካ እያስመጣሁ ነው። ወደ ካንትሪ እያረኩ እኮ ነው። ኤርፖርት እኮ አደርጋለሁ። ኢምፖርት እያረኩ ነው ወደዚህ እያስመጣሁ ነው። እሺ በዚህኛው በኩል ደግሞ በሱዳን በኩል ደግሞ እንደዚሁ ብዙ ሰዎች አሉ። እኔ አሁን እኮ ማለት በፊት ያፈራኋቸው ጓደኞች ጋር እኮ ነው። እሺ እኮ እንዴ ጋሽ ከጀ ሁሉ ንብረት ያለህ እኮ አይመስልም። ከዛ እንደዚሁ እያረኩኝ አሁን ደግሞ እዚህ ላይ ደግሞ የአትክልትና ፍራፍሬ ጁስ ፋብሪካና ኢንዱስትሪ ልከፍት እኮ ነው። አረ እንደው ያለህ ካሁን በፊት አሁንም ከፍተው ብቻ ሳይሆን ካሁን በፊት ያሉት ቢታወቁ ብዬ ነው። ጥሩ ነው። ይሄኛውንም እኮ መንገርህ ጥሩ ነው። አሁን ጋሽ ቀጭኑ አሁን ዘመድ የለህም መናገር አለብን። አሁን እኛ እሱማ ትክክል ነህ እኮ እድሜ አስተማረኝ እኮ ሄዷል እኮ እድሜ ጋሽ ቀጭኑ እቺ 3 ቀን አስተማረችኝ። ሄዷል እድሜ አሁን ይሄ ሁሉ ሀብት ንብረት አሁን እሺ ሌላ አለህ ሌላ ቦታም ሌላ አለ። አረ አለው። እሺ እዚህ ደግሞ የ22 ሰው የሥራ ዕድል ፈጥሬያለሁኝ እኮ የት እዚህ ምን የከሰል ፋብሪካ አለኝ አይደል እንዴ? የከሰል ፋብሪካ ማለት እንዴ? የጥቁሩ ከሰል እኔ እኮ ነኝ መስመጣው። አረ ይሄ የሚከፋፈለው በመኪና የሚከፋፈለው እኮ ይሄን እኮ የከሰል ፋብሪካ አንተ ነው? የከሰል ፋብሪካ ነው። አረ አዎ እንደውም ከሰል ብለውኝ የሆነ ሰዓት ተጣልቼ ሰው ጋር አንተ ሰድቦ አዎ አረ ከዛ አረ በጣም ጥሩ ነው። ሁሉ ንብረት አለ። እኔ እኮ እንትንሳ እንዴ ንብረቱ አለ። አረ አይ ጥሩ ነው። እንደው ባንክ ምን ያክል አለ? ባንክም አለ። እስካሁን አልተንቀሳቀሰም። ወደ አንቀሳቅሱት እያሉን ነው። ወደ 60 ሺህ ብር የሚሆን አለ ባንክ ላይ። አዎ 60 ሺህ ብር እንኳን ብዙም አይደለም። አረ እባክህ ሶስት ከዚህ አይነት ስንት ይገዛል ጅሌ ንቃኝ ጋሽ ቀጭኑ እንደው አንተ ሮጠ ለስላሳው ላይ ሆዷ ላይ ነው ያለው። እኔ እንደው አሁን ይሄን ኋላ ሀብት ማን ሊወርሰው ነው? ምን ሊያደርገው ነው? አሁን ለማን ይሰጥልህን የምትለው አሁን አንተ ምን ነው የምትለው? ምን ይሄ ሁሉ ሀብት ንብረትን አሁን የምትናዘዘው ሰው ያስፈልጋል። አሁን አንተ ብትሞት ልጅ የለም ሚስት የለም። አሁን 60 ሺህ ብሩ አለ ብለሃል። ባንክ ቤት እኮ አንተ ከሚጠይቅ ጠያቂ ከሌለ እኮ 60 ሺህ ብሩም ይከስራል፣ ፎቁም ይከስራል። አይደለም ይሄ ሁሉ የጠየቀኝ ለምንድን ነው ነው ዋና ነጥ አይ እንደው ከሚቀር እኔም ልሁን ሌላም ሰው እንዲጠቀምበት አሁን እኔ ቀርባለሁ። ይሄ ምን እንዳይጀምር ስለ ሁሉ ፋብሪካ እያለ አሁን ጋሽ ቀጭኑ እኔ ሰው እንትን ብዬ አይደለም እንደ መጣሁት አንተን ማን ይወርሰዋል? አሁን አንተ መንግስት ይበላዋል እኮ። ቆይ ያዝም ማንካ ቀጥልበት። እሺ እኔ ምንድን ነው ቆይ የምታወራው? ሀብት ንብረቱን አንዳች ነገር ብትሆን ደስ አላልከኝም? ማን ብትናዘዝ ጥሩ ነው። እኔ አሁን ካስፈላጊው ነው ከተገኘ ጽፌ ብሄድ ሪከርድ ባለኝ በሞባይል እንደሆነ ማን ይወርሰዋል ነው? በሞባይል ልቅዳ ጋሽ ቀጭኑ ለአንተ ለራስህ አዝኜ ነው። ለከሌ የምትለው ሰው ካለ ያለህን ንብረት ሪከርድ ላድርገውና ኑዛዜ ላሰማለህ። ሪከርድ ሰው ነው
እዚህ ላይ ቀርጬ ድምፅህን አስቀምጠዋለሁ ወይ ደግሞ ወረቀት ላይ እንደሚጻፈው ማለት እኮ ነው። ኑዛዜ ኑዛዜው ለምን አስፈለገህ ነው? ሁሉ ሀብት ንብረት አንተ ነገጣት ሞት ይዳል እኮ ሀብት ንብረት አለ እድሜ ቆስቆሶታ ከሰውም አለ ምንም አልጠብቅም እኮ ነገጧት አንዳች ነገር ብትሆን ይሄ ሀብት ንብረት ለማን ነው የሚሰጠል? ገንዘቡን ይሰራ እኮ ገንዘቡን ስለማን ነው የምትሰጠው ነው እኮ ነገ ከሞትክም ለማን ምንድነው የሚደረገው? ስትሞት ለማን ይሰጥልህ ነው? ፎቁ አሁን መጣል እኮ እሱን እኮ ነው የምልህ እንዴ ውርስ አታውቅም እንዴ? ለከላ ወርሳለው እከሌው ሰደው ምትለዋለ። ምክንያቱም ይዘዋት ሞትም ፎቁን አይደለም ፎቁ እኮ ቤቱ እኮ አይከተልህም እኮ ታዲያ አይከተልህም ማለት ምን ማለት ነው? ታዲያ አንተ ከሞትክ እኮ ታዲያ መሄድ አይችልም እንደሱ ሰብሮ በኔ ስም እኮ ነው አይ ጋሽ ቀጭኑ ፎቁ በኔ ስም እኮ ነው እኮ ባንተ ስም ሁሉ ጊዜ ሞኛቱን ፎቁ አይከተልህም። ብሩንስ ምን ታረጋለህ? ብሩማ ባንክ ነው ድንገት የሆነ ነገር ኮፒ ይዘዋል በኪሴ ከዛ በቃ ይዞ ሄዳሉ። ወዴት? ከሞትኩስ ምን ችግር አለ? ሞታ ይዘው ልትሄድ ብሩን? አዎ ይከዳል እኮ አታውቅም። ንቃ እንጂ ጅላት እንዴ ምንድነው የምታወራው? ጋሽ ብር ይዘህ ልትሄድ ልትሞት? ከባንክ እኮ አወጣለሁ ቀደም ብዬ ሲያመኝ አወጣለሁ። የራሴ እኮ ነው የራሴ ንብረት ታዳየት እኮ ሌላ ሰው እንደሚያደርገው ተናዘዝና ብሩን ቢያንስ ወይ ብሩን ለሰውም እንዲሆን እንዴ ታስፈልገኝ ከሄርኩ የት ነው ሞት? እዛ ላይ ሰማይ ቤቱን ያደርግልሃል። አሃ በምን ትጠቀማለህ? ለአንዳንድ ነገርስ በምን ትጠቀማለህ እንዴ? ሞት ምን ያደርግልሃል? ብር ሞት ታዲያ ጀስ በምን ተው ሌላ ወሬ አውራኝ በቃ ፈጣሪ ፊት ብር ይዘህ ልትሄድ ምን ያክል ነው? ፈጣሪ ሌላ ነው የሚጠይቀው ብሩን ደግሞ ለአንዳንድ ስለዚህ ብሩን ይዘህ ትሄዳለህ? ብሩን ይዘህ ይሄዳል። እንግዲህ ጋሽ ቀጭኑ በጣም ነው በእውነት በጣም ታሳዝናለህ። ብር እንዳልኩ ሞተህም ይዘው ይሄዳል ነው አይደል? ማን ጋር ተመካክረህ ነው? እኔ ጋር ለመግደል ነው እንዴ? እንዴት ለመግደል ነው ማለት? አይ ስለምሞት ነው የምታወራኝ እኮ አረም ማን ሞት አይቀርም። ብሩን አውጥቼ ይወዳለሁ ከሞትኩም ይዤ እሄዳለሁ። ከዛ አንዳንድ ነገር እዛት ይሆነኛል እኮ ብዙ እኮ ነው። ምን ችግር አለው? አሁን እኛ በዙሪያ አለን እኛ አይደለም በዙሪያ እኛ አለን። አሁን ለምሳሌ መንግስት ከሚወርሰው እኛ ብንወስደው ምን ችግር አለው? ምን ብሎ ይወርሳል? አንደኛው ንብረት ቢያንስ እኔስ እዛ ብር አያስፈልገኝም ወይ ለአንዳንድ ነገር በምን እጠቀማለሁ? ስለዚህ በቃ ምንም የምትሰጠውን የምትናዘዘው የለህም። እንደው ቢያንስ አንደኛውን እንኳን ላስተዳድርልህ ችግር የለውም። እንደው መንግስት ከሚወርሰው እኔ ከሄድኩ አንተ ምን ታደርግልኛለህ? ምን ታደርግልኛለህ እንዴ? ነገቷ ቀብረን እንኳን በስነ ስርዓት ማስፈጸም እኮ ትልቅ ነገር ነው። እኔ ቢያንስ እንደውም እንኳንም መጣልኝ ፎቁንም እዛ ያለውን ፋብሪካ ሽጬ እሄዳለሁ ብሩን ይዘው። ስለዚህ ምንም እንትን የለም። እኔ ምን ቆንቋና ነገቷታ አንተ አንዳ ነገር ሰጠኛለህ ብዬ እንትን ብዬ ነው እንጂ እኔ ምንድነው የምትለው? አንተ ሜሪንዳይ አምጣ። እኔ ነኝ እዚህ የመጣው ብሬንማ ይዤ ነው የምሄደው እዛ በሜሪንዳና በጁስ በእንትን አታሎ ስለ መሞናዘት ምናምን ይለኛል እንዴ? ግማሽን ጠጥቼልሃለሁ። ሲሞት ብር ይዞ አይከድም እንደዛ። መንቃት አለብኝ።